አዲስ ቀን ላይ ናችሁ አዲስ ቀን እየተከታተላችሁ ስለሆነ እናመሰግናለን አዲስ ቀን ዘውትር ከሰኞ እስከ አርብ ከጠዋት 1 ሰዓት እስከ 3 ሰዓት በተለያዩ ጉዳዮች ወደ እናንተ ይደርሳል ዛሬ ዕለተ ማክሰኞ ላይ ነን አሁን ደግሞ ሰዓቱ የጠዋት ገበያ መረጃዎችን የምንከታተልበት ሰዓት ነው አሚር ጌቱ እዚህ አለ አሚር እንቀጥል እሺ አመሰግናለሁ በድጋሚ እንደምናደራችሁ ክቡራን ተመልካቾቻችን አሁን ከአዲስ ቀን የጠዋት ገበያ መረጃዎች ወደ እናንተ ይደርሳሉ አብራችሁን ቆዩ በኢትዮጵያ ለአምራች ኢንዱስትሪው የተሰጠው ትኩረት ውጤት ያመጣ እንደሆነ በተደጋጋሚ ይገለጻል በተለይ የኢትዮጵያ ታምርት ንቅናቄ በዘርፉ ማንሰራራት ያበረከተው አስተዋጽኦ በእጅጉ የላቀ እንደሆነ ይስተዋላል የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪው ዘርፍ ላይ ያሉ ተግዳሮቶችን ለመቅረፍና ዘርፉ ለኢኮኖሚ የሚያበረክተውን አስተዋጽኦ ለማሳደግ ትኩረት ሰጥቶ እየሰራም ይገኛል የዚሁ ጥረት አካል የሆነው የኢትዮጵያ አዲስ አበባ ታምርት የአምራች ኢንዱስትሪዎች አውደ ርዕይ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በትናንትናው ዕለት ተከፍቷል ሪፖርተራችን ሳምሶን ገድሉ በአውደ ርዕዩ ላይ ተገኝቶ ቅኝት አድርጓል እንከታተለው ለአንድ ሀገር ማደግ የአምራች ኢንዱስትሪ ዘርፍ ያለው ሚና ቀላል አይደለም ታዲያ ይህ የአምራች ኢንዱስትሪ ዘርፍ ባደገና በሰፋ ቁጥር የበለጠ ዘመናዊነትን በጨመረ ቁጥር ደግሞ ሀገር ከዛ ዘርፍ የምታገኘው ገቢ ያደገ ይመጣል አሁን የምገኘው በአዲስ ኢንተርናሽናል ኮንቬንሽን ሴንተር ነው በዚህ ሴንተር ውስጥ ኢትዮጵያ አዲስ አበባ ታምርት ኤክስፖ ወይም አውደ ርዕይ ተጀምሯል በዚህ አውደ ርዕይ ውስጥ ምን አዳዲስ ነገሮች አሉ ምን ምርቶች ቀርበዋል የሚሉን የተወሰኑትን ሰሌክት አድርገን መርጠን ወደ እናንተ እናደርሳለን አብራችሁ እንድትቆዩ ጋብዛለሁ ከኔ ጋር ነው ሰላም ጤና ይስጥልኝ እንዴት ነህ ደህና ነህ ሰላም እግዚአብሔር ይመስገን አሻንጉሊቶች ነው ያዩ ያሉት የልጆች አሻንጉሊቶች ነው የምናመርተው ኤልዳር ትሬዲንግ ይባላል ካምፓኒያችን በጣም ደስ ይላል እነዚህ እዚሁ ነው የሚመረተው ሙሉ ለሙሉ እዚህ ነው የምናመርተው ውስጡ ያለው ይሄኛው ከሃይላንድ ነው እንት የምናመርተው ሃይላንዱን ወደ ጥጥነት መጀመሪያ የሚቀይር እንትን አለ ማሽን አለ ይሄ ሃይላንድ ነው ተፈክቶ እዛ ሪሳይክል ተደርጎ ወደ ጥጥነት ይቀየራል ወደ ፖሊስተር ፋይበር ይቀየራል ስለዚህ ከውጭም ታስገቡት ታዲያ ምንድነው ምንም የለም ሁሉም እዚሁ ነው የሚያልቀው እነዚህ በጣም ርካሽ ናቸው እኛ ከ700 ብር ጀምሮ ነው እዚህ እየሸጥን ያለነው አዎ ለህፃናት የሚወዷቸውን ካራክተሮች እየመረጥን እናመርታለን ከዛ አሁን በቅርብ ጊዜ ደግሞ ወደ ኡጋንዳ ኤክስፖርት ማድረግ እንጀምራለን ይሄው በጣም ኮምፎርታብል የሆነ ኮተን የሆነ ከላዩ አፐር ፓርት ኮተን 100% ኮተን የሆነ ፖሊስተር ይሄ እዚህኛው ላይ የምንጠቀመው አሻንጉሊቶቹም ላይ የምንጠቀመው ሪሳይክል የተደረገው ነው እዚህ ውስጥ የሚገባው ሁለተኛው ፕሮዳክታችን ደግሞ ይሄ ነው ለሰፋፊ አልጋዎች ለሆቴሎች ምናቀርባቸው ፕሮዳክቶች ናቸው እነዚህ ሰላም እንኳን ደህና መጣ በጣም አርጌ አመሰግናለሁኝ ኤምኤንዲም ያው በሚታወቅባቸው ቲሸርቶቹ ፒጃማዎቹ እና ተታዎቹ ይባሉ እንደዛ ነው ኤምኤንዲም ቲሸርት ኤምኤንዲም ቲሸርት ይባላል ቱታዎችን ፒጃማዎችን ያዋቂም የሴትም የወንድም የህፃናትም ከአራስ ጀምሮ ያመረተን እንገኛለን እነዚህ ኮተን ፒውር ኮተኖች ናቸው ፉል ፕሪንት ናቸው ለልጆች ላይ ናቸው እንዳይከብዳቸው ኮምፎርትም እንዳይነሳቸው ሲለብሱት እንደሱ ታስቦ የተሰራ ነው በጣም ያምራል ታዲያ እንዴት ነው ከስራ ዕድል ፈጠራ አንፃር ምን ያክል ሰራተኞች በስራችኋል አይ ቲንክ ብዙ ቦታ ላይ ሱቅም አላችሁ ሱቅ ብዙ ወደ 20 ሱቆች አሉ ከ200 በላይ ሰራተኞች አሉ ኦኬ ሜድ ኢን ግሬት ኢትዮጵያ ይላል በትክክል እኛ በታላቁ ኢትዮጵያ እንደሚመረት በኩራት ነው የምንናገረው ስለዚህ በታላቁ ኢትዮጵያ ያላችሁ ነው ታውቁ በትክክል ባይዘው እኛ ሀገር ላይ የኢትዮጵያ ምርት ሲሆንና የውጭ ምርት ሲሆን ሰው ሎካል ነው ብሎ ላይገዛ ይችላል እኛ ግን በዚህ ምንም ጥርጣሬ ስለሌለን ስለዚህ ሌብሊንጋችሁ ላይ ግሬት ኢትዮጵያ ግድ ነው አዎ ሃይ አናስተልኝ እንዴት ሰላም እንዴት በጣም ደህና ነኝ ኒው አዲስ ለየት የሚያደርገው ላለፉት 15 አመታት አገራችን ላይ ያመረትን ከ2000 ሰራተኛ በላይ ይዘን ወደ አሜሪካን ሀገር ኤክስፖርት ብቻ ስናደርግ ነው የቆየ ነው በአሁን ሰዓት ላይ አዲስ አይነት ፓተንትድ የሆነ ሴፍቲ ጫማ እነዚህ ሴፍቲ ጫማዎች ዘይት አንሸራተትም ውሃ አይገባበትም ያው በአገራችን ቆዳ ነው የተሰራው ከ10 ሜትር ላይ ቢዘል ሚስማር እንዳይገባበት ኤቭሪ ዩሮፒያን ዩኒየን ስታንዳርዶች አሉ
ያንን ሁሉ ያሟላ ከ84 በላይ ቴስት ያለፈ ፓተንት የሆነ ሴፍቲ እነዚህን ሁሉ ፈተናዎች ያለፈው እዚህ ነው ወይስ ተልኮ? ዩሮፕ ጣሊያን ላይ ነው ተልኮ ነው። አዎ ለእያንዳንዱ ቴስት ከ1200 ዩሮ ይከፈላል። 84 አይነት ቴስቶች አሉ። ይሄ ሁሉ አልፎ ሜዲን ኢትዮጵያ ተብሎ አዎ ግዴታ ነው። ሜዲን ኢትዮጵያ ተብሎ አሁን የመጀመሪያዎቹን 2 ኮንቴነር ወደ ዩሮፒያን ገበያ ላይ ኤክስፖርት አድርገናል። አዎ ሴፍቲውን አሁን ይሄን ጫማ የውጭ ሀገር የሚያሟሉትን ስታንዳርድ ከነሱም የተሻለ አድርገን ይሄው ብለናል። እነሱም ልክ እንደዚሁ እንደ ሴፍቲ ጫማው ለሴፍቲ ነው የተሰሩ ናቸው። ለኮንስትራክሽን ላይ ያው ለነሱም ያረኳት ነው ማለት ያለብኝ። ቅለቱን የኛ ሀገር ቆዳ ምን ያህል የኛ ሀገር ቆዳ ከየትኛውም ዓለም የተሻለ የሚወደድ ነው። አሁን ያለብን የተሻለ ምርት አመርቶ ለገበያ እኛ ፋብሪካ ላይ ሶሉን ቲአር የሚባል ማቴሪያሉን ከውጭ አስመጥተን ሶሉን እናመርታለን። ገበሩን ቆዳውን እናመርታለን። ኦልሞስት አብዛኛው እዚሁ ነው የምናመርተው። አሁን ለዚህ ግብአቶቹ የተወሰነ ግብአት ነው ከውጭ የምናመጣው። በጣም አድርጌ አመሰግናለሁ። እሺ ነው እንደምን አመሰግናለሁ። እሺ ቴንክ ዩ መልካም ቀን እናመሰግናለን። በዚህ አውደ ርዕይ ላይ እንግዲህ በአዲስ አበባ መቀመጫቸውን ያደረጉ በርካታ አምራች ኢንዱስትሪዎች የኛ የሚሉት በኢትዮጵያ የተመረተ የሚሉት ምርት ይዞ መጥቷል። እንግዲህ እናንተም እንድትመጡ፣ እንድታዩ፣ እንድትጎበኙ፣ እንድትሸምቱ ጭምር እንጋብዛችኋለን። ለዛሬ ያለኝ ይመስላል። ቻው። ወደ ቀጣዩ ዘገባችን እናልፋለን። የሰዎች የስኬት ልዩነት የሚፈጠረው ያገኙትን እድል በመጠቀምና ባለመጠቀም ምክንያት መሆኑ በተደጋጋሚ ይነሳል። አብዛኞቹ ስራ ፈጣሪዎች ታዲያ ጠባብ የሚመስሉ እድሎችን አስፍተው በማየት ከራሳቸው አልፈው ለሌሎች ሲተርፉም እንመለከታለን። የዛሬው ባለታሪካችንም ከአዲስ ካፒታል ዕቃ የፋይናንስ ተቋም ያገኘውን ድጋፍ በመጠቀም ባቋቋመው የህትመት ተቋም ስኬታማ መሆን ችሏል። ሪፖርተራችን ኤዶም አማራ አናግረዋለች። ዝርዝሩን ከራሷ አንደበት እንከታተለው። ሙሉ ስሜ ንቁ በርታ፣ የድርጅቴን ስም ንቁ በርታ የህትመት ስራ። ቀደም ብሎ ምሰራ የነበረው በቀጠር እንደዚሁ ማተሚያ ቤት ተቀጥሬ ይሰራ ነበር። ከዛ በኋላ ወደ ራሴ ስራ ለመስራት አሰብኩኝና ጀመርኩ። ከቀጠር የተሻለ ይሆናል የተሻለ ነገር አገኝበታለሁ ብዬ አስቤ ወደ ግል ስራዬ ብጀምር እንግዲህ ለስራ ብዬ ወደዛ ስራ ለመስራት ገባሁ። ወደ ግል ስራ ተቀጥሬ ስሰራም በወቅቱ ጥሩ ነበር። ጥሩን ተከፋይ ነበርኩ። አታሚ ነበርኩ። ካታሚነት ነው ወደዚህ ስራ ገባሁት። ግን ወደ ግል ስራ ስጀምር ደግሞ የራሴን ስራ ስጀምር ደግሞ ጥሩም ነበር፣ በመሃልም ችግሮችም ነበሩ። ግን አሁን ላይ የተሻለ ነገር ነው ብዬ አስባለሁ። የተሻለም ነገር ነው በአሁን ሰዓት። የራሴን ስራ ስጀምር ያው የራሴን ድርጅት እንዳለኝ አድርጌ ስላሰብኩ በጣም ደስተኛ ነበርኩ። የራሴ ጀምሬ ስንቀሳቀስ ያው የግል የሆነ ነገር አለኝ። አሁን የተሻለ ነገር ለማግኘት መጣር አለብኝ ብዬ አስብ ነበር። የኮሮናን በሽታ ከመግባቱ ጋር ከኮሮናን በሽታም ተያይዞም አገራዊ ችግሮች ያው ኮሮናው በጣም እንትን ብሎ ስለነበረ የስራ መቀነስ፣ የስራ አለመኖር እኔ ላይ ተጽዕኖ ኪሳራ አምጥቶብኝ ነበር። በኋላ ላይ ግን ያው የስራ እንቅስቃሴ እየጀመረ ሲመጣ እነዚህ ችግሮችን እየቀረፈ መጣ። ስራዬም ጥሩ እየሆነ እየተስተካከለ መጣ። ከኪሳራውም ጎን ለጎን አዲስ ካፒታል ተቋም ሄጄ የተወሰኑ ማሽኖች ሊሰጡኝ ቻሉ። ያን ነገሮች ደግሞ በጣም ትልቅ እገዛ አደረገልኝ። አዲስ ካፒታል የሰጡኝን እቃ ጥሩ እገዛ አድርጎልኝ ችግሮችን ማለፍ ችያለሁ። በወቅቱ ከአዲስ ካፒታል 3 ማሽኖች አግኝቻለሁ። 3 ማሽኖች ከሰጡኝ በኋላ የተሻለ ጥሩ ነገር በፊት ከማልሰራቸው ለመስራት እቃ ስላልነበረኝ ችግር የሆኑብኝ ነገሮች መስራትና መሻገር ችያለሁ። ያኔ ስጀምር የነበረኝ ካፒታል ያው
24 ሺህ ብር ነበር። እሱንም 24 ሺህ ብሩ ያው አንድ ማሽን ላይ ማባዣ የሚባል ሪሶ የሚባል ማባዣ እሱን ገዛሁበትና በተቀረው ያው ትንንሽ ስራዎች ያው ስራ ሲመጣ ለማንቀሳቀሻ አድርጌ ስሰራ ቆይቼ ነበር። አሁን ላይ ያው አዲስ ካፒታል ሁለተኛ ጊዜ ማሽኖች ሰጡኝ። ሲሰጡኝ 5 ማሽን ጨመሩልኝ። 5 ማሽን ሰጡኝ። አሁን ጥሩ እንቅስቃሴ ላይ ነው ያለሁት። 20 የሚሆኑ ሰዎች የስራ እድል ለመፍጠር ችያለሁ። ገበያ ያው ከተለያዩ ከግልም ከመንግስትም ተቋማት አብዛኛው ከመንግስት ተቋማት ወደፊቱ አላማዬ ይሄን የህትመቱ ኢንዱስትሪ የህትመቱ ስራ ከዚህ በተሻለ በዘመናዊ ቴክኖሎጂ የታገዘ አድርጌ የተሻለ ትልቅ ደረጃ ለማድረስ እቅዳለሁ። በመጨረሻም በአዲስ አበባና በሌሎች ከተሞች ያለውን የመሰረታዊ ሸቀጦች ዋጋ፣ የውጭ ምንዛሬ መረጃና ሌሎች ተያያዥ የግብይት መረጃዎችን እንከታተል። ክቡራን ተመልካቾቻችን ለዛሬ አዲስ ቀን የተዘጋጁ የጠዋት ገበያ መረጃዎች በዚሁ አበቁ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ቀን ይሁንላችሁ። መረጃዎችን ጨርሻለሁ። እናመሰግናለን አሚር። አመሰግናለሁ።